ጌታ የተመሰገነ ይሁን። ከቁጥር አንደኛ ቆሮንቶስ ምዕራፍ 1 ቁጥር 19 ላይ እናነባለን ማለት ነው። ጌታ ይመስገን። ቁጥር 19 እስከ 31 ነው የምናየው የዛሬው ማለት ነው። ትላንትና በጣም አድምተን እያወራን የነበረው አንድ ያወርተን የምንላቀቀው ነገር አይደለም፣ በፍጹም አይደለም። ይሄ በተለይ the oneness of the church የቤተ ክርስቲያንን አንድነት፣ ህብረት አላልኩም፣ አንድነት አይደል? እንዴት አይነት ሚራክል እንደተፈጠረ ትላንት አይተናል። ምን አይነት ተአምር ነው የተደረገው? የመስቀሉ ስራ የሰራው ስራ ዛሬ እሱን ትንሽ እናየዋለን። ምክንያቱም በጣም ማድማት ያለብን ክፍል አለ አይደል? መስቀሉን በጣም ማድማት አለብን። መስቀሉን ማየት አለብን። ግን የሚራክሉ አልታያችሁ? የግሪኮችና ምንድነው አይሁዳውያንና ሮማውያን አንድ ቤት መገኘታቸው ጳውሎስ በጣም ትኩረት የሰጠው ምንድነው? የመጣችሁበት አመጣጥ በክርስቶስ ኢየሱስ ነው፣ ምዘልቁት በዛው ነው፣ አትንኩት መሰረቱ ነው። የትላንትናው መልእክታችን አይደል? አትንኩት፣ ዶንት ተች ዘ ፋውንዴሽን፣ ዶንት ተች ዘ ፋውንዴሽን። ፋውንዴሽኑን ከነካኸው ቤቱ ይፈርሳል። ምክንያቱም መጀመሪያም የቆመው በሱ ነው። እየነኩት ያለው ጳውሎስ በጣም አስጠንቅቆ ያላቸው ምንድነው ብለናል ትላንት? ክርስቶስ ተከፍሏልን ብሎ ይላቸዋል። ክርስቶስ ተከፍሏል ብሎ ጥያቄ የሚያቀርብላቸው አዩ ጋይስ ዋት ሃፕን? አንዱን በግ አይደለም ወይ የበላ ነው? ወይም ደግሞ በበጉ ደም አይደለም ወይ የታጠብነው? በአንዱ በግ ደም ታጥበን ነው ወደዚህ የመጣ ነው። አይሁዳውያንና ሮማውያን ሊግባቡ የሚችሉበት ምንም አይነት ፋውንዴሽን የላቸው፣ ሊኖራቸው አይችልም። ግሪካውያን ጋር ሊግባቡ የሚችሉበት ነገር የላቸውም። አደለ እንዴ? በክርስቶስ ኢየሱስ እለምናችኋለሁ ቋንቋችሁ አንድ ሆነ፣ ንግግራችሁ አንድ ሆነ። why? because the reason of you guys የናንተ አብራችሁ የመኖር ምክንያት በክርስቶስ ማመናችሁ ነው የሚላቸው አደለ? በክርስቶስ ማመናችሁ ነው። መኖር ከፈለጋችሁ አትልቀቁት። ከኔ ጋር ናችሁ? መኖር ከፈለጋችሁ ማንን አትልቀቁ ነው የሚላቸው? ኢየሱስን አትልቀቁት። ለምን? በሩ እሱ ነው፣ ቤቱም እሱ ነው። ሰው ያስገባህ በር ያኖርሃል። አትንካው። ዶንት ተች ዘ ፋውንዴሽን። እንደውም ሚስዬ አንድ ስዕል አሳይታን ነበር። ምንድን ያልነው ትላንትና? የቤተ ክርስቲያን ራስ ማን ነው? ቆላሲያስ እንደነገረን ኢየሱስ እርሱ ማለት የአካሉ ራስ ነው ይለዋል አይደለ? ኦኬ ሂዝ ዘ ሄድ ኦፍ ዘ ቸርች። ከዛ ምን ብለናል ደግሞ? ዘ ፋውንዴሽን ኦፍ ዘ ቸርች ማን ነው? መሰረቱ ማን ነው? በአለቱ ላይ ተመስርተናል። ያም አለት ማን ነው? ክርስቶስ። ከዛ ደግሞ ምን ይለናል? አካሉ ደግሞ ራሱ ክርስቶስ። ስፔስ የለውም ማለት ነው። ያለ ኢየሱስ ቤቱ አይቆምም ማለት ነው። አይቆምም። ሄዱ እሱ ነው፣ መሰረቱ እሱ ነው፣ አካሉ እሱ ነው። ለማንም ሐዋርያ፣ ለማንም የቤተ ክርስቲያን ሽማግሌ፣ ለማንም አመራር ማለት ነው። ሽማግሌ ስል እድሜ እየተናገርኩ አይደለም፣ አመራር እያልኩ ነው። ኦኬ ለማንም ስፔስ አልሰጠም። ሁሉ ኢየሱስ ወስዶታል። መኖር ከፈለግን ያንን ኢየሱስ ማውራት አለብን እያለን ያለን እዚህ ውስጥ ገብተህ እኔ አይሁዳዊ ነኝ ግሪካዊ ነኝ ስትል ቤቱ ሊሸከምህ አይችልም። ምክንያቱም ፋውንዴሽን የለንም፣ የሚያስማማን ነገር የለንም። በስናራ አሜዚንግ ቅድሟ ልጅ የተናገረችው ነገር ምንድን ነው ያለችው? አባቴ እኔ ያልገባኝ ነገር አለች። የሚገርም ምስክርነት እኮ ነገረችኝ። በኢየሱስ ውስጥ ሆኜ ሳየው ለካሱ በጠላት እጅ ውስጥ ነው ያለው አለች። አባቴን እጠላው ነበር። በጣም ነው አይምሮዬን የነካው። በክርስቶስ ሆኜ ሳየው በጠላት ተይዟል። ከዛ ስወጣ ነው በጨለማ እኔም እንዳለው ሳስብ የነበረው። ይቅር እንዲለው የረዳኝ ነገር አለች
በክርስቶስ ሆኜ ሳየው ነው አለች። ማይ ጋድ ጋይስ በክርስቶስ ሆኜ ሳየው ለካ አባቴ ተይዟል። ያለ መውደድ አልቻልኩም። የአባቴን የልብስ ሽታ ፈለኩኝ አለች። አይደለም እንደዛ ልትገለው የምትፈልገው ሰውዬ። ስሙኝ እዚህ ጋር ምንድነው የተቀየረው? የሷ ልብ በክርስቶስ ውስጥ መሆኗ አስባችኋል? ኢየሱስን ካወጣችሁት ምንድነው ሊፈጠር የሚችለው በዚህ ቤተሰብ ውስጥ? ሊትራሊ ትገለዋለች። አይደለም እንዴ? በጣም እኮ ጉዳቷ የሚያሳየው ብር የምትልክለት እንዲሞትበት እኮ ነው፣ ይቀበርበት እያለች how is so demonic አይደለ እንዴ? ይውላችሁ ለዚህ ነው ቸርች ውስጥ መታችሁ ሌላ ነገር አታስገቡ፣ ከኢየሱስ ውጭ እንዳታጮሁ የምንላችሁ። አይኖርም ቤቱ ፋውንዴሽን የለንም ትክክለኛ የምንተዋወቅበት። ባክግራውንዳችን የተመታ ነው። ያደግንበት ማህበረሰብ የተመታ ነው። አንዳችን ለአንዳችን ያለ ዕውቀት የተመታ ነው አይደል? አሁን ምንድነው የሚለው? ኦሮሞ አማራ የሚጠላበት ሂስቶሪካሊ አንድ እውነት አለው አይደል እንዴ? አማሮች እንዲያርጉኝ፣ አማራው ተነስቶ ደግሞ እንዲህ ሆኛለሁ፣ ትግሬው ተነስቶ እንዲህ ተደረጋለሁ። ታሪኮቻችን አንድ ነገር ልንገራችሁ፣ በምድር ላይ የሚያስቀኝ ሶማሌ ምንም የማይመስሉ ይመስላችኋል? አበሻዎች በተለይ የኢትዮጵያ ማህበረሰብ በጣም በሚገርም ሁኔታ ሶማሌ ምንም የማይመስለው ደንታ የሌለው ይመስላል። በጣም የሚገርማችሁ ነገር ልንገራችሁ። አባቴን ለመጀመሪያ ጊዜ ሳገኘው ከ20 ምናምን ዓመት በኋላ ነው። እኔ መፈጠሩን አላውቅም። ሳገኘው እንደዚህ ነው ያለኝ። አንድ ታሪክ ልንገርህ አለኝ። ኢትዮጵያውያን ጠላቶቻችን ናቸው፣ በእግሮቻችን የቆምን ጊዜ እንጨርሳቸዋለን አለኝ። ማይ ኦን ፋዘር ማለት ነው። ለመጀመሪያ ኤክሳይትድ ሆኜ አባቴን ሳገኘው የነገረኝ በቀል ነው። ግን ከኢትዮጵያ መንግስት ጋር ሰላም ይኖራሉ። በየሰራዊቱን ልኮ የኢትዮጵያ መንግስት ምናምን ይላል። ውስጥ መርዝ አለ። ሰው አስመስሎ ይኖራል። ኢየሱስ ብቻ ነው ያንን ነፃ ሊያወጣው የሚችለው። the only solution ማለት ነው። እና አባቴን አየሁትና ማይ ጋድ ለካ ፌክ ሳቅ ነው የምስቀው ከሀበሻ ጋራ ከኢትዮጵያውያን ጋር ለካ የውሸት ኤቭሪ ይውላችሁ የአበሻው ኮሚኒቲ ታሪካዊ ጠላትነት አለብን። ኢየሱስ ብቻ ነው ነፃ ሊያወጣን የሚችለው። እሱን ከነካችሁት እንመለሳለን ወደዛ መርዝ አስተሳሰብ፣ ወደ ተመታው በቀል ውስጥ ነው የምንገባው። ታሪክ መቦርቦር እንጀምራለን። ምንድነው? የ86 ብሔረሰብ አለን። እያንዳንዱ የራሱ የሆነ ታሪክ አለው፣ በሽታ አለው። ጋይስ ዶንት ተች ክራይስት። ሊያስረዱን ይሞክራሉ። ኦሮሞን ውደድ፣ አማራን ውደድ ምናምን። አልወድም። የምወደው ኢየሱስን ነው። ኢየሱስ ስወደው ኦሮሞን ወዳለው፣ አማራን ወዳለው፣ ጉራጌን ወዳለው። the only way ሂል የማደርገው ኢየሱስ ሲገባብኝ ብቻ ነው። ምክንያቱም እማረሳው ፔኖች አሉብኝ። ተስማማ ብላ አታስማማኝም። ደም አለ ውስጣችን፣ በቀል አለ ውስጣችን። ይሄንን ነው ጥሎ ያስመጣን ወደ ቤቱ። ኢየሱስ ሲመጣ እኔ ስለ ሁላችሁ ሞቻለሁ አለኝ። ስለዚህ ለወንድምህ ትሞት ይገባል ሲለኝ ተፈወስኩኝ። እና ቤት ውስጥ ገብቼ አሁን ስለ ሙሉ ወንጌል ነኝ ቃለ ሕይወት ነኝ ብሎ ከፋፍሎ ይነግረኛል። አትንካኝ፣ እኔን እንትን ነኝ እንትን ቸርች ነኝ እንትን አትንገረኝ። እሱ ንገረኝ ኢየሱስን። በዛ ውስጥ ሆኜ ልቀበልህ። ባለህበት ግንብ ውስጥ አትንገረኝ፣ ኢየሱስን ንገረኝ። እዛ ውስጥ ከገባህ ወንድሜ ነህ፣ እህቴ ነሽ። the reason we survive because of Christ። የመጣንባቸው ቤተ እምነቶች በጣም በሚዘገንን ሁኔታ መስቀሉን አሽረውናል፣ መጥቶብናል። guys we have to go to the foundation። ወደ መሰረቱ መመለስ አለብን። ያንተ የመጣህበትን የአስተምሮ እውነት ልትነግረኝ አትሞክር። ስለ ካልቪን ምሰማበት ጊዜ አይደለም አሁን ያለውበት። ስለ ፔንቴኮስታል ሙቭመንት ልሰማ አለበት ጊዜ። ተመትቻለሁ። የሚያስፈልገኝ ኢየሱስ ነው። I have to go back to the foundation። ኢየሱስን ልሰማው ይገባል። አትንገረኝ አንተ ፓስተር ምን አይነት ጠንካራ አመራር እንዳለው። እሱ አልሞተልኝም፣ ሊያድነኝም አይችልም። መልሰኝ ወደ ኢየሱስ። እሱ ያግባባናል።
እሱ ነው እውነቱ። ጳውሎስ እያላቸው ጳውሎስን እርሱ እያለ ያለው የቆሮንቶስን ቤተክርስቲያን ጀማሪው ጳውሎስ ተውኝ እያለን ያለው ፖል ተውኝ፣ እኔን ሞቻለሁ ወይ እኔ ተሰቅያለሁ ወይ በስሜ ተጠምቃችኋለሁ፣ አስወጡኝ ከዚህ ጨዋታ አስወጡኝ እኔን። ምክንያቱም ሞቱ ለሱም ነው የሰራው። ጋይስ ይሄንን በየቀኑ እዚህ ቤት ከመጣችሁ ነግራችኋል። እማልቀየረ ወንጌል ነው። በክርስቶስ ኢየሱስ የተሰራው ስራ ብቻ አንድ አድርጎናል። የሚያምነው ጋይስ ቤት ውስጥ መተን የሚያጨቃጭቀን ነገሮች ያማል። እኔ ካውንስሉን እቀበላለሁ፣ አብያተ ክርስቲያንን አልቀበልም። አብያተ እየተባባልን እንዲት አይነት ትርምስ የተመታ አንድን ሰው ለመቀበል አብያተ ክርስቲያን ውስጥ መግባት አለበት የሚል በጣም የሚያሳዝን ውድቀት ውስጥ ገብተናል። ድኗል ወይ ከሚለው ጥያቄ ወንድሜ ነው ወይ ኢየሱስን አምኖታል ወይ? ይህንን የጸጋን ወንጌል የዳነበትን እውነት የሚያስክደን የተረገመ ይሁን በኢየሱስ ስም ስልጣን። በምን ፋውንዴሽን ነው ከአንተ ጋር እንድምሆነው? እኔ ማምነው ላኢላሃ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብዬ ነው። መሐመድ ነብይ ነው፣ አላህ አንድ ነው ብዬ በሱ የማምን ሰውዬ ቶታሊ መጽሐፍ ቅዱስ ኮንትራዲክት አድርጓል ብዬ የማምን ሰውዬ ኢየሱስ አሳምኖኝ ልቤ ውስጥ ገብቶ መጥቼ እሱን ከነጠክብኝ እመነኝ ታልቃለህ። ሶማሌ መሆን ይረስታል። ታልቃለህ። አትንካው ኢየሱስን። እንድቀጥል ከፈለክ በጤንነት ያመንኩትን ኢየሱስን እንዴት መኖር እንዳለብኝ በእግዚአብሔር ቃል አሳየኝ። የመጣንበት ባክግራውንድ በጣም የተመታ ነው። አታስለቅቁ። ሰዎችን ዲሳይፕል ለማድረግ እመኑኝ፣ ከኢየሱስ ውጭ ከሰጣችሁ እየሰራችሁ ያላችሁት ቤት በአገዳና በእንጨት ነው። ስሙኝ፣ ጊዜ ቀን ይመጣና እሳቱ ይበላዋል። ሰዎች መቆም አይችሉም። ስደት ሲመጣባቸው መቆም አይችሉም። ስለዚህ ኢየሱስን ስጧቸው ሰው እንዲቆም በቤቱ። ስለዚህ ቆሮንቶስ ላይ እያለ ያለው ባክ ቱ ደ ፋውንዴሽን። አሁን ከ19 እንጀምራለን። ቁጥር 19 ሶስቱ በጣም ድንቅ ነው። ፖል እየቀጠብ አንብብል። እንኳን ደህና መጣ። ደስ ብሎኛል ፖል ስለመጣ። ከልቤ ነው የምለው፣ ከልቤ ነው። አምና ኪዲንግ ከልቤ ደስ ብሎኛል። እሺ ፓስተር ተባረክ። በጌታ በኢየሱስ ስም አነበዋለሁ ከቁጥር 19 አይደል? የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል። ይቅርታ ከ18 ጀምረው። እሺ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጸሐፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚች ዓለም ጥበብ ሞኝነት እንዲሆን አላደረገንምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚድኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለተጠሩ ግን አይሁድ ቢሆን የግሪክ ሰዎች ቢሆን የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነትና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለም ሞኝ ነገርን መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር
እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው። አሜን። ህዝቡም አለ አሜን አሜን። ፖል አሁን የመጨረሻ ከ18 ጀምሮ ፖል ኤክስፕሌን እያደረገ ያለ ስለ መስቀሉ ስራ በጣም በሚገርም ሁኔታ እየነገራቸው የዳኑበትን ወንጌል እየመለሳቸው ነው ያለው። የቆሮንቶስ ቤተክርስቲያኖች እንዳልኳችሁ ከትላንት ጀምሮ እነዚህ ሶስት ካታጎሪዎች አለ መልስ እየመለሰላቸው ነው ያለው። እነዚህ ሶስቱም የሚፈልጉት በተለይ ፖል ሜንሽን የሚያደርገው ሁለቱን ነው፣ አይሁድን እና ግሪክን ነው እያነሳ ያለው። ከተማዋ የግሪክ ከተማ ናት። አብዛኛው ሰው የሚኖርበት ከተማ ስለሆነ እያነሳ ያለው ግሪክንና አይሁድን ነው። በግሪክ ውስጥ አይሁድ ማለት ሮማውያን አሉ። ኦኬ ዴር ጀንታይልስ ኦኬ the same culture አላቸው። ማይንድ ሴታቸው የተለያየ ቢሆንም ነገር ግን ሁለቱን የሚመልሳቸው መንገድ አለና እያሳየ ያለው ለሁለታችሁም አይሁዳዊም ብትሆን ግሪክም ብትሆን የሚያድነው መስቀሉ ነው ብሎ ወደ መስቀል ነው የሚመልሰው አይደል? ነገር ግን ዛሬ የምናየው መስቀሉን እንዴት ነው የሚያዩት? ሁለቱም ማለት ነው። አይሁዳውያንም ግሪካውያንም እንዴት ነው የሚያዩት? ፖል ይህንን በጣም የሚሞግታቸው ነገር ምንድን ነው? በተለይ ቁልፍ ቃል ያለው ቁጥር 24 ላይ ነው። እንደዚህ ይላል፣ ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይል የእግዚአብሔር ጥበብ የሆነው ክርስቶስ ይላል። የእግዚአብሔር ኃይል ነው፣ የእግዚአብሔር ደግሞ ጥበብ የሆነው ክርስቶስ። ጥበብ የተባለውም ኢየሱስ ነው፣ ኃይል የተባለውም መልሱ አንድ ነው። ለአይሁዳውያን የሚፈልጉት ኃይል ያምናሉ ወይም ሚራክል ያምናሉ። ኦኬ ግሪካውያን ደግሞ ጥበብ ያምናሉ። ጳውሎስ ሁለቱም የሆነው በክርስቶስ ነው ብሎ ግን ኃይሉ የተከናወነው መስቀል ላይ ነው ይላቸዋል። it's so amazing። ኃይሉም የተገለጠው መስቀል ላይ ነው፣ ጥበቡም የተገለጠው መስቀል ላይ ነው። የእግዚአብሔር ኃይል መገለጫ መስቀል ነው፣ የእግዚአብሔር ጥበብ የተገለጠውም በመስቀል ነው። ሁለቱን ግን ለይተን እንያቸው። ለአይሁድ በየትኛውም ተአምር ፖል ያወጣልኝ ኢየሱስን ሞግተውታል። ምልክትን ነው የሚፈልጉት። መሳያን ለመቀበል እነሱ የመጀመሪያው ካታጎሪ አይሁዳውያን የሚባሉት የሚፈልጉት አንተ መሲህ ከሆንክ ብለው ሜንሽን ያደርጋሉ። ዮሐንስ ምዕራፍ 6 ቁጥር 30 ላይ አውጡልኝ። አንድ ሰው ማቴዎስ ምዕራፍ 12 ቁጥር 38 ላይ ደግሞ ሊድዬ ከቻልሽ አውጪ። ይመልሳቸዋል፣ ጥያቄ ያቀርባሉ። ማይንዳቸው ላይ የእግዚአብሔር ኃይል ብሎ የተገለጠ የሚያውቁት ሂስቶሪካሊ አንድ ሰው አለ፣ ፊገር አድርገው የሚያውቁት ሙሴ ይባላል። እሺ ቀጥለው ቁጥር 30 እንግዲህ እንኪያ አይተን እንድናምንስ አንተ ምን ምልክት ታደርጋለህ? እንግዲያውስ መሲህ እንደሆንክ እንድናምንህ የምታሳየን ምልክት ምንድን ነው? ኦኬ ምንስ ትሰራለህ? ይሲ ምልክቱ ምንድን ነው? የምትሰራውስ ምንድን ነው? አንተን እንድንቀበል። እሺ ጎይ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ የእግዚአብሔር ኃይል ወይም ደግሞ የእግዚአብሔር ከሱ ጋር ያለ መሳያ የሚለው የሚገለጥበት አንዱ መንገድ ሚራክል ነው። ከሰማይ መና ይበሉ ዘንድ መናን ሰጣቸው ይላል። ታደርጋለህ ወይ ያንን? እሺ አባቶቻችን በምድረ በዳ መና በሉ አሉት።
ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። ዋው ዋው ዋው! ይበሉ ዘንድ መናን ከሰማይ ሰጣቸው። ስለዚህ አንተን እንድናምንብህ፣ በደንብ አድርጋችሁ ስሙኝ፣ አንተን እንድናምንብህ ምን ታደርጋለህ አሉት። እንድንቀበልህ። ዋው! እና ኢየሱስ ምንድን ነው ያለው? እኔ ነኝ የምበላው ብሎ አልመጣም። እኔም ብሉኛል። ምግቡ አሁን ተአምር ሆኖ በጣም ኢየሱስ በሚገርም ሁኔታ ኤክስፕሌን ያደርግላቸዋል። መልስ ሲመልስላቸው በመጀመሪያ ደረጃ ከሰማይ መና የሰጣችሁ ሙሴ አይደለም አባቴ ነው አላቸው። ምን ማለት ነው? በደንብ አድርጋችሁ ስሙኝ። ኢየሱስ የአብ የባህሪ ልጁ ነው። አብ ሚራክል አደረገ ማለት ልጁ ሚራክል አድርጓል ማለት አባቴ ነው ያለው። he representing so አባቱ አደረገ ማለት እሱ አድርጓል ማለት ነው። ኦኬ he the first of all እንዴ ድሮም የሰጠኋችሁ እኔ ነኝ፣ ድሮ አብልቻችኋለሁ፣ አሁን ግን እንድትበሉኝ ነው የመጣሁት እያለ ነው ኢየሱስ። ድሮ ምን ብያችኋለሁ? አብልቻችኋለሁ። አብልቻችሁ መኖር አልቻላችሁም፣ በልታችሁን ግን ትኖራላችሁ ነው። ልርገመው። አብልቻችሁ መኖር ካልቻላችሁ፣ ምክንያቱም መናውን የበላውላ በምድረ በዳ ቆርቷል፣ መግባት አልቻለም። አሁን ግን መጥቻለሁ ልበላ እያለ ነው ያለው። አሁን የተመጣው ይሄኛው ሚራክል ከሰማይ ኤኒ ሚራክሎች እዚህ ጋር ነው በጣም የምወደው። እነሱ የሚያምኑት የሚፈልጉት ሚራክል ሊያኖራቸው አይችልም፣ ሊያስገባቸው አይችልም፣ ወደ ተስፋይቱ ምድር አቅም ሊሆናቸው አይችልም። ስሙኝ፣ በህይወታችን የሚደረጉ ሚራክሎች ሰማይ አያስገቡንም፣ ምድር ላይ ግን ሊያሰነብቱን ይችላሉ። አሁንም ደግሜ እላለሁ፣ በህይወታችን ከኢየሱስ ውጭ የሚደረጉ ማንኛውም ሚራክሎች በምድር ላይ እድሜ ላይ ካንሰር ብንታመም ካንሰራችን ተፈውሶ እድሜያችን ሊቀጥል ይችላል። እግራችን ቢቆረጥ እግር ተቀጥሎልን ልንራመድ እንችላለን። ኢየሱስም በልተነው ግን ሰማይ እንገባለን። የሚደረጉ በምድር ላይ ያሉ ፕሮስፐር የምናደርግባቸው የምንጠይቃቸው ማንኛውም ተአምራቶች ሊያስቀጥሉን ይችላሉ በዚህ ምድር ላይ። ለምሳሌ ኢኮኖሚ ክራይሲስ ቢያገኘን የኢኮኖሚያችን መለወጥ ተአምር የኛን ህይወት ከምድር ከፍ ሊያደርገው ይችላል፣ ሰማይ ግን ሊያስገባው አይችልም። አይሁዳውያን በሚያስቅ ሁኔታ ያንን መና በልተው እግዚአብሔር ያየላቸው ቦታ ግን መድረስ አልቻሉ። አሳዝንም። አሁን ከእግዚአብሔር ጋር የሚያጣላን ነገሮች በጠቅላላ ኤኒ ሚራክሎች ተሰርተው ቢያልቁ ሰማይ አያስገቡንም። ኢየሱስን በልተን ግን ሰማይ መግባት እንችላለን። he is a grace አሜን በሏኔ። ጸጋ ነው፣ እውነት ነው። በአብ ፊት ያስገባን ድፍረት አለ፣ አቅም አለን። ኢየሱስ እያለ ቀጥለው አንብበው የሚውለውን ስሙ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነውና አላቸው። የእግዚአብሔር እንጀራ ከሰማይ የሚወርድ ምንን የሚሰጥ ነው የሚለው? ሕይወትን፣ ላይፍ። ማይ ጋድ ካም ኦን ጋይስ፣ ላይፍ እያለ ያለው 100 ዓመት ወይም 200 ዓመት አይደለም። የእግዚአብሔር ሕይወት እያለ ነው ያለው፣ የሚቀጥል እያለ ነው ያለው። እሺ ቀጥለው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። እነሱ ትኩረታቸው ውጤት ላይ ነው፣ ምግቡ ላይ አይደለም። ውጤት ነው፣ የውጤት ሰው ናቸው አይሁዳውያን። የሆነ ነገር ይደረግ who cares? ቅድም እንደተባለው በድግምት የሚምጣ ብቻ ነብዩን ስሙ ነብይ ከሆነ ደግሞ የሚያምጣ የምንም አማልክትን አምልኮ ያምጣ፣ ዋናው ሪዛልት ነው፣ መደረጉ ነው። እነሱ ተአምር ከሆነ ምን ችግር አለ? ጥቅም የሚሰጠን ከሆነ የዘላለም የሚያኖረን ከሆነ ይሰጠናል። ጥያቄው ለዘላለም እንደሚያኖርህ ማወቅ ሳይሆን
የምትበላው ማወቅህ ነው ትክክል። እግዚአብሔር እኮ እኛን አይናችንን የከፈተው ታውቃላችሁ። ኢየሱስ ላይ ሲከፍት የት እንደምንሄድ እንዴት እንደምንኖር አላወቅንም። የሚያኖረንን ግን በልተናል። አሁን በጠይቃችሁ ሰማይ ምን ይመስላል ብላችሁ ማናችሁም አትመልሱልኝም፣ ከኔ ጭምር። የምገባበትን ማወቄ አይደለም የሚያስገባኝን ማወቄ ነው ጤንነቱ። እኔ ሰው እንደዚህ ብሎ ይጠይቀኛል፣ ድህነት ለዘላለም ነው ወይስ ኃጢአት ስሰራ ድህነት ይነጠቃል? ምን አንቦቆቦቀ አሁን ኢንጆይ አታደርገውም ወይ ክራይስትን? ይኖረም በቃ እንትን ነው ሲኦል። ቆይ እግዚአብሔር ምን አይነት ጨካኝ ነው? ሲኦልን ለምን ፈጠረ? ሲኦል ሰው ሁሉ ሲኦል ነው የሚገባው? መንግስተ ሰማይ ነው የሚገባው? ገብቷችኋል የምለው ነገር? ቆይ የባህር ዲን ነው? እንዴት ነው የባህር ዲኑ የሚመስለው? ልላክህ አንድ 5 ደቂቃ ፍሬንድ ሄደህ አይተኸው ትመጣ እንደው ከዛ ትነግረን it doesn't make sense እኮ መጠየቅ ዲመኑ እኮ የሚሰጠን ሲኦል እኔ ምን አገባኝ? እንኳንና ሲኦል መንግስተ ሰማይ ማወቅ አልፈልግም። ሁለቱንም ማወቅ አልፈልግም። ማወቅ የምፈልገው አሁን የተሰጠኝ የህይወት መና አለ፣ የህይወት እንጀራ አለ አሁን የምበላው። ሃሌሉያ! አሁን ያረካኛል፣ ነገን እንዳልፈራ ያደረገኛል። እማላቀውን ዓለም ልፈራው አይገባም የተሰጠኝን ጌታ እንጂ። አይሁዳውያን የሚሞግቱት እሱ ነው። ፊታቸው የእግዚአብሔር መና የእግዚአብሔር የህይወት እንጀራ ቀርቦላቸው የሚጨነቁት ወደፊት ስለመኖር እንዴት ነው አንተን ልንቀበል የምንችለው? እስቲ ተአምር አሳየን። ሞስት ፒፕል ታውቃላችሁ ወደኋላ የሚቀሩት ከጌታ ቤት ሰይጣን የሚጫወትባቸው ኢየሱስ ምን ያደረገልህ ምን አድርጎልሃል ነው የአይሁድ። ምክንያቱም የመጣንበት ባክግራውንድ ራሱ የአበሻው ኮሚኒቲ ሪሊጅን ባክግራውንድ አለ። ሁልጊዜ ከምልክት ጋር ነው የተገናኘ ነው። አንድ ሰው ሲለሙን ማርያም ትስጥ ወይ እግዚአብሔር ይስጥ አላህ ይስጥ አይደለም ምናምን ጌታ ኢየሱስ ይስጥ ደሁላ የመጣንበት ሃይማኖት እንዳለ የተመታ ነው። የመጣ ነው ከምልክት ጋር የተያዘ ከሆነ ነገር ጋር አዳበልቀው ይሰጡን። ስሙኝማ የመስቀሉ ቃል የመስቀሉ ስብከት የሚያምኑትን ለማዳን የእግዚአብሔር በጎ ፍቃድ ሆኗልና። ስሙኝ፣ በነገራችን ላይ የመስቀል ቃል የተባለው ራሱ the most powerful ነገር። ከመስቀል ስብከት አይወጣም እርግማን እንጂ። ጳውሎስ ተለውጧል። ክሮሱ ያወጣው ሜሴጅ አለ፣ ሌላ የምስራች አውጥቷል ማለት አይሁዳውያንም አይቀበሉትም፣ ግሪካውያንም ከመስቀል የመሰራች የለም እርግማን እንጂ። ይሄ የታወቀ ነው። በጣም ክፉ ሰው ነው መስቀል ላይ ያለው። መስቀሉ ግን የመሰራች አለው። ጋይስ ምን እያለ ነው? ባጭሩ ስሙኝማ፣ መስቀል ላይ ድራማ አልተሰራም፣ ህይወት ወጥቷል ተጨምቆ። መስቀሉ አሜዚንግ ነው ጋይስ። ስለዚህ እያሉት ያሉት ኢየሱስን አሳየን ነው። ማቴዎስ ላይ ምን ይላል? እስኪ ሂጂ ቀጥይ። 12 ስንት ነው? 38 እሺ። በዚያን ጊዜ ከሚለው በዚያን ጊዜ ከጻፊዎችና ከፈሪሳውያን እያንዳንዳችሁ መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉ። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክት ይሻል። ክፉና አመንዝራ ትውልድ ምልክትን ይሻል። እሺ፣ ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ያነበበች ያለችው ማቴዎስ ምዕራፍ 12 ቁጥር 38 ላይ ነው። እሺ go ahead። ዮሐንስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል።
የነነዌ ሰዎች በፍርድ ቀን ከዚያ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና፣ እነሆ ከዮናስ የሚበልጥ ከዚህ አለ። አሜን። ይኸውላችሁ አይገርምም? የጠየቁት ማንና በጣም ማቴዎስ እንደውም ነገረኛ ነው አይደል? ያወጣው ጸሐፍትና ፈሪሳውያን ነው የሚለው ማለት ምንም the man of the scripture መጽሐፉን ያውቁታል። አጥንተው ዮሐንስ በምዕራፍ 5 ላይ እንደነገረው ወደ ህይወት አይደለም የሚመጡት የታለ ነው የሚሉት። ማቴዎስ ምዕራፍ 12 ቁጥር 38 ላይ ጥቅሱን ስናገር የምሰሙኝ ሰዎች ቶሎ እዛ ላይ አድርጉላቸው፣ ሰዎች እንዲያስተውሉት ማለት ነው። ኢየሱስ ምንድን ነው ሜንሽን ያደረገው? ዮናስ ብሎ ነው ሜንሽን ያደረገው። ስሙኝ፣ የዮናስን ሚራክል አይደለም የሚገርም ነው። ስሙኝ በጌታ ዮናስ ይገርማል። እግዚአብሔር ተአምር አደረገ። ሰው አሳ ውስጥ 3 ቀንና 3 ሌሊት ኖረ አይደለም ያለው ኢየሱስ። መልእክቱን የወሰደው ምን የሚል መልእክት? ዮናስ በአሳ በሆድ ውስጥ 3 ቀን እንደቆየ የሰው ልጅ ሊቆይ ይገባል። ዳስ ሚራክል ጋይስ። ተአምራቱ የዮናስ አይደለም፣ የእግዚአብሔር ልጅ መሞቱ ነው ወይም ማንቀላፋቱ፣ መስዋዕት መክፈሉ መስቀል ላይ። ዳስ ደ ሚራክል ጋይስ። ይሄ ነው ድንቅ ሚራክል። ገና እናያለን። ይሄ ድንቅ ሚራክል ነው። የጠየቁት አይሁዳውያን ናቸው። ተአምር ፈልገዋል፣ ምልክት ፈልገዋል፣ ያውም ጸሐፍት። let me tell you something በማቴዎስ ምዕራፍ 2 ላይ በጣም የሚገርመኝ ቃል አለ። ሄሮድስ ደነገጠ ይላል። ሕፃን ልጅ እንደተወለደ ሰምቶ አይደለ? ደነገጠ ይልና ንጉሥ ተወልደዋል የሚል ነው የተነገረው። እና ጠራቸውና ይላል ጸሐፍቶችን አይደለ? ጠራቸው። ንጉሥ የት ነው የሚወለደው አላቸው። are you serious? የምትጠይቀው ጸሐፍቶች ቤት ውስጥ አስቀምጣል። መጽሐፉ እውነት ነው ማለት do you believe the prophecy እኮ ማለት ነው። አይገርም? ያምናል። መጽሐፉ የሚለውን ነገር ያምናል። መጽሐፉን ግን የሚጠቀመው እድሜውን ለማራዘም ነው። ተረዳ ይላል ከነሱ። አዎ ንጉሥ ይወለዳል፣ በቤቴል ይወለዳል ተብሎ ተጽፏል። ንጉሥ በአህያስ ውርንጫ ላይ ሆኖ ይመጣል የሚል ተጽፏል። ተጽፏል። መቼ? በዚህ ሰዓት። ዋው እገለዋለሁ አለ ማለት። እግዚአብሔር አይናችሁን ካልከፈተ መጽሐፉን ለጠላትነት ትጠቀማላችሁ፣ ለህይወት አትጠቀሙት። እግዚአብሔር አይኖቻችንን ይክፈተው፣ መጽሐፉን ለህይወት እንድንጠቀመው፣ ጌታ ለመፈለግ ለራሳችን አይደለም። ንጉሥ መጽሐፉ ብሎ ከተወለደ ዋርንቹ ሴ አሜን፣ ዋርንቹ ሴ አሜን። ፖይንቱ እሱ ነው፣ ጌታ አይደለም። ስለዚህ ጸሐፍቶች መጽሐፉን አወቁ ማለት ኢየሱስን ይቀበሉታል ማለት አይደለም። እነዚህ ሰዎች ፖል እነዚህ አዝኖ ሌላ ተአምር አላመጣላቸው። ሄ ጋይስ መስቀል ላይ ሞቷል ይላቸዋል። በመጀመሪያ ደረጃ ለአይሁዳውያን መስቀል ላይ የሰው ልጅ መሰቀሉ እርግማን ነው። ገላትያ ላይ ጳውሎስ እንደነገረ በፍጹም ሊቀበሉት አይችሉም። እንዳልኳችሁ ኢየሱስን ለመቀበል ከፈለጉ በጣም ድንቅ ሰዎች አሉ። ይኸው ታውቃላችሁ፣ አንድ ሰው ነፃ አውጪ የተባለው ሙሴ ነው የመጀመሪያው። ሙሴ ሲመጣ በተአምር ነው የመጣው። የሚመጡ ነቢያቶች በጠቅላላ እጃቸው ላይ ተአምር አለ ህዝቡን ለማስለቀቅ። መሲሁ ሲመጣ ያ ነበር የሚጠበቀው። የኔ ጌታ ግን መስቀል ላይ ተሰቀለ። እነ ሙሴ እግራቸውን ነው ነፃ ያወጡት። ኢየሱስ ልብህን ነፃ ለማውጣት ነው መስቀል ላይ ሞት፣ ከዘላለም ጥፋት። that's the point። የግሪካውያን አመለካከትን ላሳያችሁ። ሐዋርያ ሥራ ምዕራፍ 17 ቁጥር 21 ላይ ጳውሎስ ላይ እንዴት እንዳሾፉበት አላችሁ አይታችኋል። አሁን ግሪክ አይሁዳውያን ተአምር ካላገኙ ምልክትን ነው የሚፈልጉት፣ ምልክትን ይሻሉ።
አንድ የሚደንቅ ነገር ልንገራችሁ። እግዚአብሔር የሰውን ፍላጎት ለማርካት አልመጣም። የሰው ልጆች ለማዳን እንጂ። አንዳንድ ጊዜ ሕክምና ለሄዳችሁ እንትን ብላችሁ ታውቃላችሁ። ዶክተሩ መጥቶ የምትወጋው 60 መርፌ ነው ቢላችሁ እባክህ ዶክተር በእንትን አድርግልን በምግብ መልክ ስጠን ብላችሁ ብትጠይቁት ዶክተሩ ያያችኋል ፈገግ ብሎ ይኸውልህ በሽታህን አንተ ትታመመዋለህ፣ እኔ ደግሞ መድኃኒትህን ነው ማቀው፣ ስለዚህ 60 መርፌ ካልተወጋ ትሞታታለህ ቢላችሁ። እንደዚህ እኮ ነው የሆነው። የሰው ልጅ ታሟል፣ መድኃኒቱ ያለው አብ ጋ ብቻ ነው። ስለዚህ የሰው ልጅ ሊድንበት የሚችለው አንድ መንገድ አለ፣ እሱ መስቀል ነው። መፍትሄ በሽተኛ የለውም። ስሙኝ፣ የታመመ መድኃኒት ያስፈልገዋል። ያልገባቸው ነገርን አይሁዳውያን ታመዋል። የሰው ልጅ ታሟል። መድኃኒት ያለው ደግሞ እግዚአብሔር እጅ ብቻ ነው። አሳዝነም አንዳንዴ እንደው ፕራክቲካል ላድርገውና እግዚአብሔር በህይወታችሁ መጥቶ የሚነግራችሁ ነገር ሌላ ነው፣ የምትጠይቁት ሌላ ነው። እግዚአብሔር በሽታችሁን ያውቃል ጋይስ፣ በሽታዎቻችንን ያውቃል። ለታመምንበት በሽታ መድኃኒት ሲሰጠን እኛ ደግሞ አይ ብታቀጥ ነው ብታው doesn't make sense። ምንም ነገር እኮ የምትለው ነገር ከኔ ጋር አሁን አስባችኋል። ልፈውስ ትፈልጋለህ? እግዚአብሔር ያለኝን ነገር ልንገራችሁ። ታውቃላችሁ እግዚአብሔር ረድቶን ትሬኒንግ ሴንተር እንጀምራለን እና ገንዘብ ሬዝ እያደረግን ነው እና ጌታ ጠየቅኩት፣ ጌታ ወይ ገንዘብ እንፈልጋለን፣ በጣም ገንዘብ ያስፈልገናል እና የሚያስፈልገንን ብርስ ጌታ እንደዚህ አለኝ፣ ዘርዝር አለኝ። የማይገናኝ ነገር እኮ ነው። ዘርዝር አለኝ። ያለህን ገንዘብ አውጣና ስጥ ወደምልህ ስጥ። አንስቼ ሰጠው። ስሙኝ፣ ለካ የእግዚአብሔር መንግስት ካልኩሌሽኑ የተገለበጠ ነው። የሚሰራ አይደለም። እኛ እንደምናስበው አይደለም ያለው። ገንዘብ ለማግኘት መነገድ ነው ያለብህ። አትነግድ እያልኩ አይደለም፣ ፕሪንሲፕሉ ነው የምነግርህ። የእግዚአብሔር መንግስት ላይ ስትመጣ ግን ዘርዝራ ይልሃል። ለምስኪኖች ሰጠ፣ ጽድቁም ለዘላለም ነው። ሃሌሉያ። እግዚአብሔር አንዳንዴ ምን ይላል? የፈውሱ መንገድ እሱ ነው የሚያውቀው። አንተ በሽታን ብቻ ነው አንደርስታንድ የምታደርገው። ትዘራለህ፣ እሱ የሚፈልግበት መንገድ ያሳጭናል ማለት። ለዚህ ነው ዊዳውት ፌዝ ጋይስ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በነገራችን ላይ እመለስበታለሁ። መስቀሉ የሚያስፈልገው እምነት ነው፣ ትችት አይደለም። ደግሜ ልበለው፣ መስቀሉ ምንድነው የሚያስፈልገው? እምነት ነው። አንድ ጥያቄ ልንገራችሁ፣ እናየዋለን። እነዚህ ግሪካውያን አይሁዳውያን ምልክትን ፈልገዋል፣ ነፃ ለመውጣት ለማመን። እምነት አይደለም የፈለጉት፣ ምልክት ነው ማለት ነው። እምነት አይታ አይደለም የምታምነው፣ ያለህን ነው የምታምነው። እነሱ ማመን የፈለጉት በሚደረገው ነገር። that's our problem too, right? እኛም ያለንበት ችግር ነው። እግዚአብሔርን ለማመን የቤት ኪራያችን መከፈል አለበት። እግዚአብሔርን ለማመን ለሚቀጥለው ነገር የሆነ ነገር መሆን አለበት። እግዚአብሔርን የምናምነው በክርስቶስ ኢየሱስ እንጂ በሚደረግልን ነገር አይደለም። that's not a faith። እምነት አይደለም እሱ። እምነት የሚጀምረው ከእግዚአብሔር ልጅ ነው። ክብር ሁሉ ለኢየሱስ ይሁን። በምልክት ደረጃ አሽፎበታል። እንቀጥል እሺ። ግሪካውያን ደግሞ እንዴት አድርገው እነዚህ በፍልስፍና የሚታወቁ እነ ሶቅራጦስ እነ ፕላቶንና እነ አርስቶትልን የሚያውቁ በምድር ላይ አሉ ገናና የሚባሉ ፍልስፍና የሚያውቁ ባሉበት ምድር ነው ያለው። ስለዚህ መተው ኢየሱስን ለማመን ኢየሱስ ደግሞ ፍልስፍና አይደለም ያሳየው፣ ሄዶ መስቀል ላይ ነው የተሰቀለው። እና ጳውሎስ እየሞገታቸው ያለው ያ በመስቀል ላይ የተሰቀለው ያድናል። ሃሌሉያ። እሺ እናንብበው። ሐዋርያት ሥራ 17 ቁጥር 21 ላይ ፖል ቀጥለው። የአቴና ሰዎች ሁሉና በዚያ የኖሩ
እንግዳዎች አዲስ ነገርን ከመናገርና ከመስማት በቀር በሌላ ጉዳይ አይውሉም ነበርና። ጳውሎስም በአርዮስፋጎስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበት መሠዊያ ደግሞ አግኝቻለሁ። እንግዲህ ይህን ሳታውቁ የምታመልኩትን እኔ እነግራቸዋለሁ። ዓለሙንና በእርሱ ያለውን ሁሉ የፈጠረ አምላክ እርሱ የሰማይና የምድር ጌታ ነውና እጅ በሰራው መቅደስ አይኖርም። አሜን። እርሱም ሕይወትንና እስትንፋስን ሁሉንም በሁሉ ይሰጣልና አንዳች እንዳይጎርልበት በሰው እጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰው ወገኖች ሁሉ ከአንድ ፈጠረ። አሜን። ፖል እዛ ቦታ ላይ ተገኝቶ በተለይ ቁጥር 18 አንብብልኝ። እንዴት አድርገው እነዚህ ሰዎች ባህላቸው አዲስ ነገር ማውራት፣ አዲስ ነገር ደግሞ መስማት ነው የሚፈልጉት። ምንድን ያልኳችሁ? አዲስ ነገር ማውራት፣ አዲስ ነገር መስማት ነው የሚፈልጉ። ሁልጊዜ ለነሱ የአይምሮ እንደነ ፕላቶ ማለት ነው እነ ሶቅራጦስ ያላቸውን የፍልስፍና ማንነት ነው የሚፈልጉት፣ ሎጂክ ነው የሚፈልጉት። it doesn't make sense። ክሮሱ ትርጉም ሊሰጠው አይችሉም። ምንድን ነው የሚለው 18 ላይ ከኢፊቆሮስ ወገንና ከኢስጢኮችም ከተባሉት ፈላስፋዎች አንዳንዶቹ ከነርሱ ጋር ተገናኙ። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ይሄ ለፍላፊ ምን ሊናገር ይወዳል ብለዋል። it doesn't make sense አይደለ? ይሄ ለፍላፊ ምን እየናቁ ነው? ሙድ እያያዙበት ነው። ፖል ላይ ምንድነው የሚያወራው ነገር? አንድ ነገር ልንገራችሁ። ፖል በነገራችን ላይ ከቁጥር 18 ጀምሮ እየቀጠላችሁ ስትሄዱ ሜንሽን የሚያደርገው ከነሱ መጽሐፍ ነው። ከአንዳንዶች ባለቅኔዎች እያለ የነሱን የፍልስፍና መጽሐፍ የታሪክ መጽሐፍ ነው ኮት የሚያደርገው። ፖል ጅል አይደለም ማለት ነው። እዛ ጋር ቆሞ ሲናገር አቴንሽናቸውን የሚይዝ ነገር ያወራል። ከእናንተ አንዳንዶች እያለ ባለቅኔዎች ብሎ ሜንሽን ያደርግላቸዋል። ግን መስቀሉን አይስተው። የፈለገ የነሱን የፍልስፍና መጽሐፍ አምጥቶ ቢያናግራቸውምና ቢናገርም the ultimate goal the message ግን ክራይስት ነው፣ መስቀሉ ነው። የፈለገ ጥበባቸው ፖልን ሐሳቡን አስቀይረም። አንድ ድንቅ ነገር ልንገራቸው። የቆሮንቶን ሰዎች ይህንን የሚነግራቸው በቃልና በንግግር ይላቸዋል አይደለ? ፖል ባለጠጎች ሆናችኋል ብሏችኋል። የቆሮንቶስ ቤተክርስቲያን ጳውሎስ አክኖሌጅ ያደረገበት የቃልና የንግግር ክህሎት ተሰጥቷቸዋል ወይም ጊፍት አላቸው። ያንን በደንብ አድርጋችሁ ስሙኝ። ይህንን የቃልና የንግግርን ግን ጊፍት መስቀሉን ለማውራት አልተጠቀሙበትም። ማይ ጋድ ዳስ ፔንፉል they received the gift። ይሄ አሜዚንግ ጊፍት ነው። አሜዚንግ ጊፍት ነው ጋይስ። ምላስ ከባድ ነው። የንግግር ጊፍት በጣም ከባድ ነው። የሰውን አይምሮ ቀይሮ ባሪያ ወይ ያደርጋል ወይ ነፃ ያወጣል። የቆሮንቶስ ቤተክርስቲያን ይሄ አላቸው። ጳውሎስ ይህንን ተቀብለው ግን እነዚህ ሰዎች መስቀሉን አላደመቁትም። የኢየሱስን ሞትና ትንሣኤ አላደመቁትም። ቢያደምቁት ኖሮ ዲቪዥን በመካከላቸው አይፈጠርም ነበረ። ስለዚህ ጳውሎስ እዚህ ጋር መጥቶ ሲናገራቸው በአደባባይ ሲሞግት ጋይስ ይላቸዋል። ሃሌሉያ ጋይስ እንመለስ። ምክንያቱም ፖል አለ ወንድም አለም አለ። ፕሊዝ አንዴ ብትሰማ ይሻላል ቁጭ ብለህ ፖል ካለ ኦኬ። ኢሳይያስ ምዕራፍ 29 ቁጥር 14 ላይ እግዚአብሔር ሲም ስለሚበልጥ ፖል ይዝጋባቸው አይመስልም? ሌላ
አራተኛ ሥላሴ ካለ ዝጋው። ሰው ፖል ሜንሽን ያደረገበትን ከኢሳይያስ ምዕራፍ 29 ቁጥር 14 ላይ እንሂድ። እሺ ስለዚህ እነሆ ድንቅ ነገርን በዚህ ሕዝብ መካከል ድንቅ ነገርን ታምራትንም እንደገና አደርጋለሁ። የጥበበኞችንም ጥበብ ትጠፋለች፣ የአስተዋዮችንም ማስተዋል ትሰወራለች። I will destroy the wisdom of the wise። እግዚአብሔር ድንቅ ነገር አደርጋለሁ ብሎ መስቀል ያመጣው ድገመው ቁጥር መልሰ ፖል ሜንሽን ያደረገው የቆሮንቶስን መጽሐፍ ከዚህኛው ክፍል ነው፣ ከኢሳይያስ ነው ያመጣው። እሺ ስለዚህ እነሆ ድንቅ ነገርን በዚህ ሕዝብ መካከል ድንቅ ነገርን ታምራትንም እንደገና ድንቅ ነገርንና ተአምራትን አደርጋለሁ አለ እግዚአብሔር። ስሙ ድንቅ ነገርና ተአምርን አደርጋለሁ። ቁጥር 24 ላይ አንደኛ ቆሮንቶስ ላይ ምን ብሏል? የእግዚአብሔር ድንቅ የእግዚአብሔር ኃይልና ጥበብ የሆነው ክርስቶስ ነው። ስለዚህ እግዚአብሔር ምን እያለ ነው? በኢሳይያስ አንደበት ድንቅ ነገርን አደርጋለሁ፣ የማይታመንን ነገር አደርጋለሁ ብሎ ምንድን ያደረገው? ምን አለ? ቀጥለው የጥበበኞችንም ጥበብ ትጠፋለች፣ የጥበበኞችን ጥበብ አጠፋዋለዋል። ሃሌሉያ። የአስተዋዮችንም ማስተዋል ትሰወራለች። ማይ ጋድ ሰው ትሰወር። ስሙኝ በደንብ አድርጋችሁ። እንዴት አድርጎ ነው እግዚአብሔር ማይ ጋድ I love this part። so እንዴት ነው እግዚአብሔር የጥበበኞችን ጥበብ ዲስትሮይ ያደረገው? እንዴት አፈረሰባቸው? ማስተዋላቸውስ እንዴት ጠፋ ስትሉ ስሙኝ። በዚህ ዓለም ላይ እስካሁን ድረስ የሰው ልጅ ተመራምሮት ሊጨርሰው የማይችል ሪሶርስ አላት እቺ ዩኒቨርስ። ገና በጥናት እንኳንና ያ የቀደመው ዘመን ቀርቶ ነው ምላችሁ። ታዲያ እንዴት ነው ያፈረሰባቸው? እግዚአብሔር የተሻለ ጥበብ አምጥቶ ነው ወይ? የተሻለ ፍልስፍና ነው ወይ ያመጣው? እኛ በሚያም ደረጃ አንድ ሰው ይበልጣል ስንል ሰውየውን አፍ የሚያዘጋ ነገር በመናገር ሰውየውን አፍ የሚያዘጋ ነገር በማድረግ ነው ምን በልጠው። እግዚአብሔር ግን የወረደ አድርጎ ነው የበለጠው። የወረደ አድርጎ የወረደው ለነሱ ነው። ስለዚህ እነሱ እግዚአብሔር የሚበልጠን ከሆነ ይታይ ያሳየን እስቲ አድርጎ ያሳየን ሲሉ እግዚአብሔር ወረደ ወደ ታች። እግዚአብሔር ሊበልጣቸው አልመጣም፣ ሊዋረድ መጣ። የሱ መዋረድ የሱ የበታች መሆን ነው ፍጥረትን የመጨረሻ ዲስትሮይ ያደረገው ማለት ነው። ዋው ዲስትሮይ ያደረገው እግዚአብሔር ኑ እንወዳደር፣ ይህንን አጽናፈ ዓለም እንዴት እንደፈጠርኩና እንዴት እንደማስተዳደር ላሳያችሁ ብሎ የሰው ልጅ ሊደርሰው የማይችለውን ጥበብ አልተናገረም። ኢትስ ኦኬ ዩ ጋይስ ስማርት፣ እናንተ ምርጥ ስማርት መንገድ አላችሁ፣ የኔን ስማርት መንገድ ላሳያችሁ ብሎ ሰው ሆነ። ኢሳይያስ እንደነገር የባሪያ መልክ ያዘ። ዲስትሮይ ያደረጋቸው ማለት ያ ነው። you see the way of the God thinking እኛ እንደምናስበው በጣም ብልጥ በመሆን ሰው አይበለጥም፣ በመዋረድ እንጂ። በመጥፋት መብለጥ አለ፣ በመዋረድ በማነስ ብድግ ማለት። እግዚአብሔር ዓለምን የኮነነው ዓለምን ኮምፒት የሚያደርግ ነገር አምጥቶ አይደለም። ኦኬ ልፈላ ፖል ገባው። ይሄ ምን ቆቆቆቆቆል ገባው። ቆይ እግዚአብሔር እንዴት በለጠ ብሎ ሲል የተናቀን ነገር ይላል፣ ሞኝ ነገር፣ የዓለምን ምናምንቴ ነገር መረጠ እግዚአብሔር። መስቀልን መረጠ። ሃሌሉያ። ስጋን መረጠ። በበረት መወለድ መረጠ። እንዴት ዲስትሮይ ያደርጋችኋል? አውል ሾው ማይ ስትሬንግዝ፣ ጉልበቴን አሳያለሁ። እንዴት አድርገህ የሰው ልጅ ስጋ ውስጥ እገባለሁ፣ የሰው ስጋን ወስዳለሁ፣ በበረት እወለዳለሁ። It doesn't make sense አሉ። It doesn't make sense. How can the Almighty God become human? That's what I'm talking about. እሱ ነው አምላክ። አምላክ ሰው ሆነ፣ አምላክ ተወለደ፣ አምላክ 9 ወር ተጸነሰ። like what? ተጸነሰ እና መስቀል ላይ ተንጠለጠለ፣ ከዛ ሞተ፣ በሶስተኛው ቀን ተነሳ። ዲስትሮይ ያደረገ
ላደርግ ስትል ዓለምን ለማዳን Are you serious? Like, it doesn't make sense. It doesn't make sense. Like, what? Let's have a fun. Okay, let's talk. Okay. እነ ሶቅራጦስ እና ፕላቶ ባሉበት በዛ ምድር ላይ መቶ ፖል እነሱ እንዲተደርጉ የሚያወሩት ወሬ እንዳለ አስባችኋል? ፖል መቶ excuse me sir እባካችሁ አንድ ነገር አለኝ። ዓለማትን የፈጠረው ይህን ሁሉ የፈጠረው ምታችሁ ኮስሞን የፈጠረው አምላክ እና ጋላክሲን ምናምን የፈጠረው እሱ መስቀል ላይ ተሰቀለ። ለምን የሰው ልጆች ሰር ቆቆቆ it doesn't make sense። ዲስትሮይ አረገ ማለት ሰርፕራይዝ አረጋቸው ማለት አይደል? አይታችኋል? ሰዎችን ሰርፕራይዝ አረምናል እኛ ለመብለት። ለምሳሌ አንድ ጉባኤ ላይ ለማስመጥ ከፈልጋችሁ ዘመኑ ላይ እንደሚደረግ የመጀመሪያው ዲግሪን የሰራሁት በስነ መለኮት እንትን ኮሌጅ ነው። ሁለተኛው ዲግሪ ከሶስተኛው ሴሶ ጉባኤው ሽሪንክ እያደረገ ሲታ ያላችሁ ወይኔ አለቀልን፣ ወይኔ ጠፋን። ከዛ ይገርማል አራተኛው ፒኤችዲን ሲሰራም ሲል ጉባኤው ሲተን ታዩታላችሁ። በቃ ተን እንደብሩ ይጣፋል። አንዳንዱ ደግሞ ይመጣና እኔ የመጀመሪያ ጌታን ስቀበል ጌታ ኢየሱስ ፊት ነው ያየሁት በትልቅ ብርሃኑ ጉባኤው ወይኔ አራተኛ ስላሴና በቃ መች ነው ጨርቅን ምነካው? ሰላም መች ነው ምልክ? You see how the human ego ታውቃለህ እኔ ስንት ፎሎወር እንዳለኝ ምናምን ይላል ማለት ስንት ፎሎወር እንዳለኝ ጋድ ዊዝደም የዓለምን ምናምንቴ ነገር መረጠ። አትጮሁም? እኔ እናንተም ቦን አብዳሉ ጌታ የዓለምን ምናምንቴ ነገር መረጠ። የዓለምን ምንም ነገር ለምን ስትሉት ዲስትሮይ ላደረገው ስለፈለኩ አስተሳሰባቸውን አፈር ላበላው ልመታው ስለፈለኩ የዓለምን ሞኝ ነገር ዓለምን ለማዳን ሞኝ ነገር መረጥክ? አዎ በዚህ ነው። የዓለምን ጥበብ ለማዋረድ እግዚአብሔር የዓለምን ትንሽ ነገር መረጠ። እግዚአብሔርን እግዚአብሔር የሚያሰኘው ትልቅ ነገር ሰርቶ ማሳየቱ ሳይሆን የጠፋ ነገር አንስቶ ማዳኑ ነው። የእግዚአብሔር የመጨረሻው ኃይሉ ብቃቱ የእግዚአብሔር ጥበብ የእግዚአብሔር ጉልበት የተባለው ለዚህ ነው። እግዚአብሔር መስቀል ላይ ሆኖ ብርሃን አልሆነም፣ እሳት አልለበሰም። መስቀል ላይ ሆኖ እንዲህ ትላንትና ተሳጠነው። ማቴዎስም ሲዘግብልን፣ ማርቆስም ሲዘግብልን፣ ሉቃስም ሲዘግብ እንደዚህ ይላል። በተለይ ዮሐንስ እንደ ጀግና ነው ያስቀምጠው። ኢየሱስ እንዲህ ይላል። በጣም ልቤ ነካኝ። ኢየሱስ ነፍሱን አሳልፎ ሰጠ። ሀውሱተች ወሲ ኢየሱስ ነፍሱን ሰጠ ይላል። አይገርምም? he's willing to catch ይዟት ከዛ ቆይ ብሎ ጌታ ነፍሱ አንጀቴን በላኝ። ነገር አንጀቴን እንዳይበላኝ ፈለኩኝ። ምክንያቱም ካልሰጠ አልደንማ። I'm happy because you saved me, right? አድነኸኛል። መስቀል ላይ ደግሞ ትገርማለህ እና መስቀል ላይ ምንም አቅም እንደሌለው እና ከወይን ጋራ ኮምጣጤ ቀላቅለው ሲያጠጡ ተቀበለ ይላል። ሞቱ ግን የሚገርማችሁ ነገር መጽሐፉ ነፍሱን ልክ ሲሰጥ መጋረጃው ለሁለት ተሰነጠቀ። ማቴዎስ ሲዘግብልን ከብዙ ሙታን ተነሳ፣ አለት ተሰነጠቀ ይለናል። ኢየሱስ ይታያችኋል ሞቱ ጉድ አደረገ። እና ይህንን አስቤ ወይ ጌታው ምን አይነት ምትገርምና መስቀል ላይ ሞተ፣ አለት ተሰነጠቃለህ። መስቀል ላይ ሞተ፣ ሙታንን ታስነሳለህ። አንተ ሞተ ታስነሳለህ። ጌታ the way of የመረጥክበት መንገድ። በነገራችን ላይ ቀልደውበታል። መስቀል ላይ እንኳን ነው በጣም ሙድ ይዘውበታል ጌታ ላይ። and then he just say I will save you አድናችኋለሁ። እዚህ መስቀል ላይ በተገደለበት መስቀል ያዳነን ጌታ ኢየሱስ ብቻ ነው። በተገደለበት መስቀል ፖል እሱን ነው ኤክስፕሌን ማድረገዋል። ጋይስ እኔ ልለምናችሁ ከዚህ ውጭ መልእክት አይኖራችሁ። የእግዚአብሔር ጥበብና የእግዚአብሔር ኃይል ክርስቶስ ነው። ፖል መልሳችኋለሁ። I'll take you back with the cross። እግዚአብሔር ኃይሉን የለቀቀው ሞኝ ነገር መርጧል። እግዚአብሔር ደካማ ነገር መርጧል። እግዚአብሔር
አይሁዳውያን ተአምር ይሄ ነው እኮ ሚራክሉ፣ ይሄ ነው ሚራክሉ። አይ እንደ አምላክ ሰው ሆኖ በድንግል ማህፀን መሰነሱ ይሄ እኮ ሚራክል ነው። ይሁ ኢሳይያስ አይደል 29 ላይ ታችኋል። ድገመው እስቲ ፖል። በእግዚአብሔር አንድ አፈርሰዋል። እንግሊዝኛው ላይ ሲነኝ I will destroy ያለ እኮ እሺ 49 ነው ፓስተር። ኖ 14 29 14 ኢሳይያስ ሊዱ ደግሞ ቆላሲያስ 1:19 ታወጭልኛለሽ ከቻልሽ? awesome። ስለዚህ እነሆ ድንቅ ነገርን በዚህ ሕዝብ መካከል ድንቅ ነገርን ተአምራትንም እንደገና አደርጋለሁ። ቆይ እስኪ ቀስ በልና ፖል ቀስ ብል አሁንም ስለዚህ ቀስ በል። ስለዚህ እነሆ ድንቅ ነገርን በዚህ ሕዝብ መካከል ድንቅ ነገርን ተአምራትንም እንደገና አደርጋለሁ። እሺ ምንድን ነው የምታደርገው? የጥበበኞችን ጥበብ ትጠፋለች፣ የአስተዋዮችንም ማስተዋል ትሰውራለች። እሺ ምክራቸውም ጥልቅ አድርገው ከእግዚአብሔር ለሚሰወሩ ስራቸውንም በጨለማ ውስጥ አድርገው ማን ያየናል ወይስ ማን ያውቃል ለሚሉ ወየውላቸው። አሜን። you think you are wise እያላቸው ነው። በጣም ጥልቅ ሐሳብ ይሆናችኋል። የሚገርም ነው። እግዚአብሔር እንዲህ አለ፣ ሁላችሁንም ዲስትሮይ ያደርጋሉ አለ። እንዴት አድርገው ሲል በማዋረድ አይደለም፣ በማዳን እንትን እኮ አንድ በጣም ቅንነት የሆነ ጸሎት እንድንጸልይ ይፈልጋሉ። እንዲህ ብላችሁ ጌታ ለምኑት። ጌታ ሆይ መንገድህን አሳየኝ ብሎ ተሶሲ የእግዚአብሔር መንገድ ጌታ ሆይ መንገድህን አሳየኝ፣ ፈለግህን አሳየኝ ጌታ ሆይ የምትሄድበትን መንገድ ልወቀው ጌታ ሆይ I want to know Lord። አይገርማችሁ? ዋው! እሺ ቆላስይስ አንብብል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደግሞ ደም ሰላም አድርጎ በምድር ወይ በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና። አሜን አሜን አሜን። ፍጥረትን ሁሉ ለማገናኘት መስቀሉ ላይ እንዲሞት ፈቅዷልና ፍጥረትን ሁሉ ሊባርክ ኢየሱስን በመስቀል ላይ እንዲሰቀል ፈቅዷልና ይሄ ነው መንገዱ። ጋይስ ይታያቸዋል። አሁን አይሁዳውያንም የሉበትም እዚህ ውስጥ፣ ሊያውቁት አይችሉም ይሄንን መንገድ። ግሪካውያንም ሊያውቁት ይሄንን መንገድ አይችሉም። ሁለቱም የተለያየ አመለካከት አላቸው ለድህነት ለመዳን። እግዚአብሔር ግን 32 ላይ ታችኋል፣ በእርሱ ሆነልን ይላል። ምን? ጥበብ፣ ቅድስና፣ ቤዛነት የተደረጋችሁት በክርስቶስ ሆኗል። ከሱ ተደርጎላችኋል። ከራሳችሁ የሆነ ነገር የለም። ለምንድን ነው ጳውሎስ ይህንን ኤክስፕሌን ማድረግ ይፈለገው? ለምን ፈለገ? ቢካውዝ ዲቪዥኑ ነው። አትኩሩ እናንተ የቆሮንቶስ ሰዎች፣ የከበራችሁ የሚመስላችሁ የከበራችሁት ስለዳናችሁ ነው። አራዴ ይህንን ትልቅ ጥበብ ልንገራችሁ።
በጣም ይህን ትልቅ ጥበብ ልንገራችሁ በጌታ በጣም ሁላችሁም እንድትሰሙኝ በትህትና ጠይቃለሁ። ለምሳሌ በዓለም የቆሮንቶስ ሰዎች ችግራቸው ምንድን ነው? አንዳንዱ ስሌቭ ነው። በጣም ከባድ ስሌቭ ውስጥ የነበሩ ስሌቨሪ ውስጥ የነበሩ ሰዎች ናቸው ቸርች ውስጥ መጥተው ደግሞም ባለጠጎች አሉ አንድ የሆኑት። ከዛ የጸጋ ስጦታ ሲያገኙ በነዛ ላይ መኩራት ይጀምራሉ። አሁንም ደግሜ ልበል፣ ሰው በዓለም እያሉ ባሪያ ነበሩ፣ ስሌቨር ናቸው። ሰው እዛ ቤተክርስቲያኑ ሲመጣ ሁሉን እኩል የሚያደርግ አንዳለ አይደለ? ሰው ባለጠጋውም ሲመጣ ባሪያውም ሲመጣ ስንት ሆኗል? አንድ ሆኗል። ችግሩ ምን መሰላችሁ? የባርነት ማይንድ ካለቀቃችሁ የእግዚአብሔር ጸጋ ሲቀበሉ ጌታ መሆን ይፈልጋሉ፣ እበልጣለሁ ይላሉ። ምክንያቱም አሁን መድረክ ማግኘት ችለዋል፣ መደመጥ ችለዋል። ለምንድን ነው ሲባል የመናገር የማስረዳት የትንቢት የተለያየ የጸጋ ስጦታ መቀበላቸው በፊት ሲገዛቸው የነበረውን ሰው መግዛት ይፈልጋሉ። ያልገባችሁ ነገር የጸጋ ስጦታችሁ የመጣው ስለ ዳናችሁ ነው። ስለ ዳናችሁ ደግሞ መጀመሪያ እኩል ነው የሆናችሁት። ስለዚህ ምንድነው የሚያደርገው? አንዳንዴ የማከባብረን the mentality of the slavery የባርነት አእምሮ ያላቸው ሰዎች አሉ። በተለይ የጸጋ ስጦታ ያለባቸው ሰዎች ይህም በድፍረት ነው የምናገረው፣ ይጠቀሙታል። በፊት ድሃ ከነበረ አው ደግሜ ላለው በፊት ድሃ ከነበረ አው ደግሜ ላለው በፊት ድሃ ከነበረ ያኛው ደግሞ የሆነ ዘር ካለው ቸርቹ ሲመጣ ያንን አድቫንቴጅ ተጠቅሞ መግዛት ይፈልጋል። ጋይስ ሀብታሙንም ድሃውንም አንድ ያደረገን የዳንበት መዳን ነው። የመጣንበት ባክግራውንድ አለ። ሊያናንቀን አይገባም። አሊ እግዚአብሔር እድል ሰጥቶት ከተናገረ እዚህ ጋር ከተደመጠ ከኔ የተሻሉ ሰዎች ቤተክርስቲያን ውስጥ ኖሮ ካየዋቸው ላከብር ነው የሚገባው። ከእነሱ ጋር ያናገረኝ እኮ መስቀሉ ነው እንጂ እኮ በውጭ ቦል ላናገራቸው አልችልም። አንዳንዴ በጣም አያለው ሚዲያ ላይ በክርስቶስ ኢየሱስ ደም ዋጋ ተገዝተው እኩል ከሆኑ በኋላ በተሰጣቸው የጸጋ ስጦታ ግን ጌታ መሆን ይፈልጋሉ። ውጭ ብትሆን አታደርገውም። ይህን ሰው ልትናገረው አትችልም። ፖዚሽንህን ታውቃለህ። ስለ ዳንክ ነው ከዚህ ሰው ጋር አንዲሁም ስለ ዳነ ነው ያም ሰውዬ ወደዚህ የመጣው። አንዳንዴ መጠቀም በጣም ያስነውራል። በጣም ጥሩ አይደለም። ቸርች ውስጥ ስንመጣ በዳንበት መዳን መነጽር ነው መታየት ያለብን። አዩድ ሚ ጋይስ። ለምሳሌ በጣም የማከብራቸው ሰዎች አሉ፣ ሜንቶር ማድረጋቸው በጣም ብዙ ዶክተሮች አሉ። እውነቴን ነው የምላችሁ፣ በጣም ትላልቅ ዩኒቨርሲቲ ውስጥ የሚያስተምሩ ብዙ ባለጠጎች ሜንቶር እኔ በዓለም ቦር አልደርሰባቸውም። በጣም ነው የምንቀጠቀጠው። ጥያቄ ሲጠይቁኝ እንኳን ጌታን እጠይቀዋለሁ። ጌታ እነዚህ ሰዎች ስለምበልጣቸው አይደለም አድቫይስ የጠየቁኝ አንተን ስለማቅ እንጂ። እግዚአብሔር ሆይ ዊዝደም ስጠኝ፣ ጥበብ ስጠኝ። ትላልቅ ሰዎች በእድሜያቸው ከፍ ያለ ሲመጣ መጠየቅ አለብን። እግዚአብሔር ሆይ እነዚህ ሰዎች አድቫይስ የጠየቁኝ ጸልይልኝ ያሉት ስለምበልጣቸው አይደለም፣ ጸጋ ውስጤ ስላለ ነው። እንደ ዳንኩ ስላመኑ ነው። እግዚአብሔር እንደጠራኝ ስላመኑ ነው። we have to respect in the house of the Lord። ስርዓት ያጣ መሆን የለም። የቆሮንቶስ ቤተክርስቲያን ይሄ ነው ሀፕን ያደረገው። ስለዚህ ምንድነው የሚላቸው? ተዉ፣ በዓለም ምን እንደሆናችሁ ታውቁ አልነበረም ወይ? ምናምንቴ እኮ ነበራችሁ፣ የወደቃችሁ እኮ ነበራችሁ፣ ምንም እኮ የምትደመጡ አልነበራችሁም። እግዚአብሔር አዳናችሁ። ታዲያ ለምን ትበጠብጣላችሁ ጎበዝ? To be honest, we have to talk about it. To be honest, ይሄ በጣም ይሄ የምነግራችሁ ነገር እውነት እኮ ነው ማወራችሁ ብላችኋት በምንም ልትገናኙት አልችል። እኔ ስለ ሁለቱም ነው ማወራው። ይሄ በጣም አቃለው የሚለው አላቅም የሚለው እግዚአብሔር ከሱስና ከወደቀበት አምጥቶ ሲያመጣው እንዲሳደብ ጌታ እንዲሆን አይደለም። ይልቁኑ እግዚአብሔር ሆይ በክርስቶስ ደም ታረቅን፣ እኩል ሆነን። አሰባችኋል? ፍራንጂ ያለው ለማን ነው? ሮሜ ላይ ፍራንጂ የትዕቢትን ነገር እንዳትናገር ያለው ለማን ነው? ለአሕዛብ። ለምን? እኔ ተመረጥኩ ብለህ ቦስት እንዳታደርግ። አንተ የበረሃ ወይራ የሆንክ አንተ። ስለዚህ በፍጥረቱ ወይራ ከነበረው ጋር ከተገጠምክ ስማኝ አለ፣ ግንዱ ቅርንጫፉን ተሸክሞታል እንጂ ቅርንጫፉ ግንዱን አልተሸክሙና
ስለዚህ የትዕቢትን ነገር እንዳትናገር ፍራ አለ። ለአሕዛብ ለእኛ ነው የተነገረን። አይሁድ ጋር መተን ስለተዘጋ ክርስቶስ ነው አንድ ያደረገን። ይሄ ለእኛም ይሰራል፣ ለእኛም ይሰራል። ፕሪንሲፕሉ ለእኛም ይሰራል። ልንከባበር ይገባል። የምንከባበረው ደግሞ ሰውየው ከመጣበት አንስተን አንተ እንትን እያልን እንድንናገረው ሳይሆን አንድ ሰው በእጅህ መጥቶ ጸልይልኝ ስላለ አገልጋይ ስለሆንክ ልትፋንን አይገባም። በተሰጠ የጸጋ ስጦታ ልታከብረው ይገባል። ጸልይልኝ አለ ስለበለጥህ አይደለም፣ ስለበለጥከው አይደለም። ቢኮዝ ኦፍ ዘ ክሮስ ነው። አገኛችሁ? ሰው ፖል እያለ ዋች አውት ነው የሚያል። ተጠንቀቅ፣ ተመለስና ሲየው የመጣበትን ቤት ተመልከት። ተመልከት። እስኪ ምንድን ነው የምመለከተው? የዳንክበትን። እግዚአብሔር ትንሹን ነገር የመረጠው በጣም ስማርት የሆኑትን ሊያዋርዳቸው ፈልጎ ነው። ባዶ ሊያደርጋ በነገራችን ሊያዋርደው የሚለው መጥፎ ቃል ነው። ባዶ ሊያደርጋቸው ነው። ከንቱ ሊያደርጋቸው ነው። ምኑን? ለካ በዚህ መዳን አይቻልም። መዳን የሚቻለው በሞኝነት ነው። ምን ማለት? መስቀሉ ላይ በማመን እና እኔ ቸርች ውስጥ አሁን በጣም ትንሽ 20 ምናምን ዓመት ኖር ያለው በኖርክባቸው እድሜያቶች ፕሮቴስታንት ዓለም ላይ ያየሁት ነገር ምንድን ነው? ቸርች አድቫንቴጅ መውሰጃ ሆናለች። የጸጋ ስጦታ አድቫንቴጅ ሆኗል። አገልጋይነት ለመሳደብ አድቫንቴጅ ሆኗል። በስመ ሐሰተኛ፣ በስመ ስተት፣ በስመ ኃጢአት በጣም የዘቀጠ ማለት ነው። ኢቭን ደህና ሰዎች ያሳደግነው ደህና ቤተሰብ ያሳደጋቸው ሰዎች የማይናገሩትን ንግግር የኢየሱስ ደም ላይ ቆመው መጽሐፍ ቅዱስ ላይ ቆመው የሚሳደቡ ነውረኞች በጣም አሉ። እመኑኝ፣ እነዚህ ሰዎች በዓለም ቢኖሩ ኖሮ ቀና ብለው አይተያዩም ነበር። የእግዚአብሔርን ቤት እባካችሁ አድቫንቴጅ መውሰጃ፣ የእናንተን የባርነት ማይንድ ሴት መወጫ አታድርጉት። I will call that the orphan spirit። ከእንደገና ደግሞ ምንድን እንደምላችሁ ታውቃለህ? the orphan spirit እና the slavery mind set። the slavery ባርነት፣ ድሮ ባሪያ ነበርን፣ ከዛ ተቀባን። ስለዚህ የተቀባ ባሪያን ይሁን ነው ባርነታችን እንዳለን። የተቀባ ባሪያ፣ የተቀባ ትራማ ውስጥ ያለ፣ የተቀባ በቀለኛ፣ የተቀባ የተመታ፣ የተቀባ ብለን the anointing cover ነው የሰጠን። ጩኸታ ስድባችንን ቀየር ነው። ባይብሊካል ስድብ፣ በትንቢት ስድብ፣ የትችት ስድብ፣ ስቲል ያልተለወጠው ማንነት አለ ማለት። እግዚአብሔር ይፈውሰን ጋይስ፣ እኔን ይፈውሰኝ። 600 ሰው ቁጭ ብሎ እዚህ ጋር ስለሰማኝ ስለበለጥኩት አይደለም። ሶማሌ መቼም በልጦ አያውቅም። ጌታ መቼም ሶማሌ በልጦ አያውቅም። እዚህ ጋር እንድቆም የረዳኝ የእግዚአብሔር ጸጋ ብቻ። 600 ሰው እንዲያዳምጠኝ ያደረገው የእግዚአብሔር ጸጋ ነው። ውጭ ሆናችሁ የማትናገሩትን ነገር የእግዚአብሔር ቤት ውስጥ ገብታችሁ አትበጥብጡ። አትድፈሩ። ሰው ጌታን ልናመሰግን ሰላም እንዴት ነህ ጌታ ሰላም እንዲህ ሰላም ነው ወይ? እንዲህ ጌታ ይመስገን። ለምን የሆንኩት በማጸጋ ነው፣ በእግዚአብሔር ጸጋ። ፓስተር እኮ በጣም ብዙ በሺ የሚቆጠሩ ልጆች አሉ በዓለም ዙሪያ። ጌታ ግርም የሚለኝ አሊ ወግ ደረሰ መጋቢ ለመሆን ሜንቶር ለመሆን ለማገልገል ዋት አሊ አደም ዑመር ኡስማን ኑር ልደርድርልህ ገብቶሃል የምልህ አገልጋዩ ያው በእግዚአብሔር ጸጋ። ሰው I have to respect ማለት the house of the Lord። ደፋሮች ከአራተኛ ክፍል ትምህርት እያቆምን ስንሳደብ አናፍር። ደፋሮች የእግዚአብሔር ጸጋ አማርኛ ማንበብ ስለቻለን ባይብል ማንበብ ስለቻለን ደፋሮች። ቤት ውስጥ መደመጥ ያልቻልን ሰዎች ባይብል ስናነብ ካልተደመጥኩ ብለን የምንሳደብ ደፋሮች። እኔ ጌታ ምህረት ያደርግልን ጌታ። ስለዚህ ፖል ተመለሱ የሚላቸው ወደዛ let's go back እንመለስ። በእርሱ ጥበብ ሆነ፣ በእርሱ ቅድስና ሆነ፣ በእርሱ የእግዚአብሔር ጥበብ የእግዚአብሔር ኃይል ክርስቶስ ነው።
የእግዚአብሔር ጥበብ፣ የእግዚአብሔር ኃይል፣ የእግዚአብሔር ምክር በእውነት ክርስቶስ ልናግብክ ወደዚህ እንመለስ ጋይስ። እውነት አገልጋዮች አንዳንድ ቁጥር ጻፉልኝ። እንደው መለወጥ የምትፈልጉ አገልጋዮች፣ መድረክ የምታገለግሉ፣ የምትመክሩ ሜንቶሮች አይ ኒድ ቱ ሲ ዩ ጋይስ። ዛሬ ቃል ገብታችሁ እንድትወጡ ፈልጋለሁ። አንዳንድ ቁጥር ጻፉ። የምታገለግሉ አገልጋዮች፣ መጋቢዎች፣ ማን አገልጋይ በአጥቢያ ውስጥ የምታገለግሉ ሰዎች፣ በሚዲያ ላይ የምታገለግሉ እየሰማችሁኝ ያለ ጌታ የምትወዱና የምትፈሩ ከሆነ አንዳንድ ቁጥር አሳዩ ፕሊዝ ፕሊዝ። እናንተ ሰዎች ንስሐ እንድትገቡ ፈልጋል። ጌታ ሆይ ማረን፣ ሎርድ ፎርጊቭ ሚ እንድትሉ፣ ጌታው ይቅር በለኝ። ኢንቴንሽናሊ ሰው ንቄ ከሆነ አድቫንቴጅ ወስጄ ከሆነ በትንቢት ስም ሰድቤያቸው፣ በመዝሙር በቃል በትምህርት ኢቨን አሸሮች አይታችኋል ቸርች ውስጥ ዲድ ዩ ሲ አሸር ቸርች ውስጥ ሲቀመጡት አስቀምጡ ሲ ና እዚህ ቁጭ በል የቱ ጋር ነው የምትራመደው? እዚህ ቁጭ በል እያልኩ አይደለ? ላይክ አይ ኖ ሰም ፒፕል ዴይ አር ሩድ ቸርች ውስጥ ሲመጡ እንዴት እንደሚያደርጉ አውቃለሁ። ግን ዩ ሃቭ ቱ ሪስፔክት ኦኬ ይቅርታ፣ እዚህ ጋር መቀመጥ አይቻልም። ማንን ገደለው? ማንን ገደለ? ቸርች የመጣው ምን ጌታን ፈልጎ እኮ ነው። ያንተን ጨፊት ፈልጎ ነው እንዴ የመጣው? እንዴ አንተን ፈልጎ ነው ወይ የመጣው? በጣም እኮ ምርጥ እኮ ቦክስ ኦፊስ ላይ እኮ የወጡ ምርጥ ሙቪዎች እኮ አሉ። ጌታን ነው የምላቸው። ምርጥ ሲኒማዎች አሉ እኮ ቤታቸው ውስጥ ቁጭ ብሎ ማየት የሚችሉ። ጎበዝ እንቀልድ መስሏችኋል? ስራችሁንና ስራዬን ነው እየተናገርኩ ያለሁት። they can watch a movie right? ቁጭ ብለው ሙቪ ማየት እንዴ! ጌታ ኢየሱስም ብሎ ነው የመጣው ቤተክርስቲያን ውስጥ፣ አጥቢያ ቤተክርስቲያን ውስጥ። አንተ እንደው ለእድር የማትፈለግ እንደው በመድኃኒዓለም ለእድር የማትፈለግ በቆሎ ጥበስ ተበላ ያልተሰጠ ልጅ ቸርች አሸር፣ ያው ፓስተሩም ሰው ስለሌለው አሸር አደረገሽ አሸር። ከዛ እኔ የምለው እዚህ ጋር መቀመጥ ማን ያፈቃዳለ? በሊዝ አንቺ ገሰሽዋል እና እረፉ። ሰው አክብሩ፣ እንደው በጌታ ሰው አክብሩ። ኢየሱስን ያስተዋወቀን ጌታን ያገናኘን ጌታን ያገናኘን በክርስቶስ እንተዋወቅ ጋይስ፣ በክርስቶስ እንተዋወቅ። አንዴ በጣም ያስደነገጠኝ ልንገራችሁ። 3 ወጣቶች ቸርች መጡ። እዛ ጥቁሮች ቸርች በማገለግልበት ትሩ ብሊቨር ቸርች ይባላል። እና ከዛ የሰብቄ ሲጨርስ ፓስተሯ አሊ እባክህ ወጣቶች እንድጸልይላቸው ፈልገዋል አሉኝ ማለት ነው። እሺ ብዬ ልጸልይ ማለት ነው። እንደዚህ አይኔን ጨፈውኝ እንደዚህ ፑልፒት እንዲስጥቆሙ እንደዚህ ነው የምጸልዩና 14 16 ምናምን እድሜያቸው ማለት ነው። ከዛ በኋላ እየጸለይኩኝ እንዲንበረከኩ ፈለኩኝና ሲተንበርከኩ ከኋላ መጥቼ ልጸልይ ስል እንዲስፕል ትላልቅ ግባብዳ ሽጉጥ ይዘዋል ከጀርባቸው ማለት ነው። ሃሌሉያ ትላለህ። ከዛ አስቡት፣ አበሻ ፓስተር አሊ አደም ኡመር፣ እናንተ እንዴት እንዳሳደጋችሁን ታውቃላችሁ። ሽጉጥ ያዘውላ ሰይጣን ነው። ከዛ እኔ ቸርች ውስጥ ያሉ ወጣቶች ነው ሽጉጥ ይዘዋል ከጀርባቸው እንደዚህ አድርገዋልና ማይንዲ 50,000 ነገር ነው ያሰበው። ስንት ሰው ገለዋል፣ እንዴት ገለዋል፣ ስንት ዘርፈዋል። ልጸልይላቸው ተንብርኪ ሲስ ጋይስ they walk in the church guys። በጌታ ቸርች ለእርዳታ ነው የመጡት። እንደምን ለጸሎት እኮ ነው የመጡት። እኔ ቁጭ ብዬ ጀጄ ማይንዲ ስንት ሰው ገለው ይሁን ስንት ሰው ዘርፈው ይሁን አሁነት እኮ ነው አርጎ ቁጭ ብዬ የጀጅመንታል እንዴ አሊ አልኩት። አንተ አታርፍም እንዴ? እነዚህ ሰዎች ለጸሎት ነው የመጡ። አቃተም ብለው ነው የመጡት እስከ መስከነ ሽጉጣቸው። ከቻልክ ሽጉጥ የሚያስለቅቅ ጸጋ አምጣ። ከቻልክ ልባቸውን የሚሰብር ጸሎት ጸልይ። የምታውቀው እግዚአብሔር ካለ አስተዋውቃቸው። they are in the church, you have to respect because they came in the name of Christ። ቸርች ውስጥ ሰው ሲመጣ አሁን
ያው ታውቃላችሁ እኛ ቤት ብዙ ልጆቼ በታቱ የታወቁ ናቸው። በግባ በዳታቱ ራሱ እንደዚህ ብሎ ቁጭ ሲል 5 ቀለበት ያደረገ ነው የሚመስለው አንዳንዱ ማለት ታቱ ብዛቱ እዚህ ላይ ማለት አይተው እንዲህ ብሎ ሲል እዚህ ላይ እንትን ነብር ሮጦበት ነው አነር ሮጦበት ነው እስክትል ምልክት አለች። እነዚህ ልጆች መች ነው ታቱ እድሜያቸውን እየተነቀሱ ነው የኖሩት እስክል መቶ እዚህ ጋር ፓስተር እንትን ታቱን አስለቅቀው ፀጉሩን አስቆርጥ። እኔ ምንም ለምን ዓለም እያለ እንዲህ አልተናገርከው? ለምን ውጭ እያለ አትናገረውማ? ግንባርህን ይልሃል። እዚህ ሲመጣ ምሪበል እንኳን መጣ። ክብር ለኢየሱስ ይሁን። እንኳን ቁጭ ብሎ የእግዚአብሔር እስከነታቱ እንኳን ሰማ። ይኸውልህ ስማ፣ ልብ የሚቀይር የሚሰማው ቃል ነው፣ የምተቸው ትችት አይደለም። እንደው ባጭሩ እንከባበር ለማለት ያህል ሳሳጠሩ እንከባበር እና ቤቱ ነው አንድ ያደረገን፣ ኢየሱስ ነው አንድ ያደረገን። እንድንደማመጥ እድል የሰጠን ኢየሱስ ነው። ኢየሱስ ነው። እባካችሁ ኢየሱስ ነው። አንደኛ አትንኩት ኢየሱስን፣ ሁለተኛ ኢየሱስን እንስጥ ለሰው እና ቆሮንቶሶች እላለሁ ሲጨርሰው፣ ቆሮንቶሶች እባካችሁ እንረጋጋ፣ ወደ ኢየሱስ እንመለስ። ክብር ሁሉ ለኢየሱስ ይሁን። አካንሲ አላህ ጌታ ይመስገን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ኦኬ፣ ነገ እንቀጥላለን። ቃለ ሕይወት ያሰማልን። አሜን። እንደዚህ በሻይ ማንኪያ ብንወስድ ጥሩ ነው። እዚህ እናንተ አገልጋዮች ጌታን የምትወዱ ሁላችሁ ፎር ሹር ሰዎችን በክርስቶስ ማየት እንጀምራለን። ስለዚህ ጳውሎስ ጥበብ እውቀት ብሎ ያለበት መንገድ ያዋረደው ኮምፒት በማድረግ አይደለም፣ የወረደ ነገር ውስጥ በመግባት ነው። የተናቀ ነገር ውስጥ ገብቶ ማዳን መቻሉ። አሜን። እግዚአብሔር እንደዚህ አይነት አይን ይስጠን። አይመስልም? አማኒ እንዴት ልብለጣቸው ሲብል የወረደ ነገር መርጦ መብለጥ ደስ አይልም? ወርዶ መብለጥ፣ እግር አጥቦ መብለጥ፣ አሜን። ልብስ አጥቦ መብለጥ፣ እየወረዱ ብድግ ማድረግ፣ እየወረዱ የወንድሞቻችንን ክብር እየፈለጉ እነሱን ከፍ በማድረግ እኛ ዝቅ በማለት እግዚአብሔር መንገዱ ይሄ ስለሆነ እግዚአብሔር የጥበበኞችን ጥበብ የአስተዋዮችን ማስተዋል ከንቱ ያደረገው የመረጠበት መንገድ መስቀል የተዋረደ ስለሆነ እሱን እንዳትረሱ። ቃለ ሕይወት ያሰማል።